ኦ ማይ ጋድ ይሄ ቤት የተከበረ ቤት የኔን ስም ከፈለክ አቶ ባህሩም ሰፈሩን በሙሉ መንደሩ መጠየቅ ይችላል። ልጅ ያለችበትን ተናገር እንጂ። አዎ እኔ ጋር ነች ማለት እርሶ ጋር ነች። እኔ ጋር ነች። እርሶ ጋር ነች። አይናፍቀህ ትመጣለህ እኔ ቤት። ምን ማለት ነው? አንተ ቆይ ተረጋጋ። በፍጹም የፈለጋችሁት ነው። ይኸውልህ እርሶንም ማሳሰርም ሌላም ነገር ይችላል። እኔ ሌላ ነገር አይደለም። ልጅን ጠልቼ ምናምን አይደለም። እለቅላለሁ። ገንዘብ ነው የሚጠይቀኝ። ገንዘብ ደግሞ እኔ የበላሁት ገንዘብ የለም ነው፣ ሌላ ነገር የለም። እስካሁን ያቆያት ልጅቷን ማለት ነው። ልጅቷ በህይወት አለች፣ ደህና ነች፣ ሰምቻለሁ። ከነገ ከዛሬ ይለቅልኛል ብዬ ነው እሱ ጋር እንትን እያልኩ ያለሁት። ማለት እንደዚህ ጨክኖ ልጅቷን ያግትብኛል ወይም ደግሞ ብዙ ጊዜ ያቆያታል ብዬ አልጠበቅኩኝም። ምክንያቱም ጮኝ ትገኛለች ብዬ ማስበው እሳቸው ጋር ነው። አሁን እሳቸው አካባቢ መጥቻለሁ። ትንሽ ጥሩ ላይ አይደለም። አቶ ባህሩ ምን አውቃለሁ እኔ ምን አገባኝና ነው ባኮትን ማሮ ወደዛ ባካላቅልን አቶ ባህሩ መውጣት ይችላል። ምን ልሰራ ሲጀመር ምን ልሰራ እዚህ ቤት ገባ? እንዴት ልትመጣ ቻለ? አቶ ባህሩ ባኮትን እኮ ስላጣራው እኮ ነው የመጣው። አላውቅም። ከማዩን ሰው ጋር ተነካክቼ ያመጣው ጣጣ ነው ብለውኛል። ስለዚህ የሚያውቁት ነገር አለ እርሱ ማለት ነው። የኔ ወንድም ባትደጋግመው ጥሩ ነው። ምክንያቱም እኔ እቺን ልጅ አላገትኳት። እኔ አንተን እጮኛ የማገት ስልጣኑን ፍላጎቱም የለኝም። ጥላቻ ኖሮ ሳይሆን አሳስተውኛል። አሳሳቱኝ ማለት አሳሳቱኝ። እንደዚህ በቃ ማለት ዘመር መስሎ ጓደኛ መስሎ አሳስተውኛል። ይኸውልህ ይሄ ሰነድ ማይገኝ መስሎት ነበር የካዱት። አቶ ባህሩ ሌላ ነገር ውስጥ አንግባ። እርሱም ጋር መረጃ አለኝ። በፍጹም አላገትኩም። እባክዎትን በፍጹም የፈለጋችሁት ነው። ይኸውልህ እርሱንም ማሳሰርም ሌላም ነገር ይችላል። እኔ ሌላ ነገር አይደለም። እባክዎትን ይረጋሉ። ውጡልኝ። አላገትኩም። ውጣ እንደውም ጠቅላላ እባክዎትን አበላሻለሁ። ውጣልኝ። እባክዎትን ልጅቷ የት ነው ያለችው? ውጣ። አላውቅም። እርሶ ጋር እንዳለች እርግጠኛ ነኝ። የለችም። አይዋሹ። እርሶ ጋር ነው ያለችው። እርሶ ጋር ነው። አቶ ባህሩ አቷሽ ልጅቷን አግታታል። ልጅ ያለችበትን ተናገር እንጂ። አዎ እኔ ጋር ነች ማለት እርሶ ጋር ነች። እኔ ጋር ነች። እርሶ ጋር ነች። እጮኜ እርሶ ጋር ነች። አንተ ልቀቀኝ። እኔ ጋር ነች። ልቀቀኝ። እንዴት ተጫወትክብኝ? ጫወትባት። እኔ ጋር ነው። ልክ እንደሱ አይደለም። ልቀቀኝ። የት ነው ያለችው? እጮኜ የት ነው ያለችው? አለች እኔ ጋር። ልቀቀኝ። እንዴት ወደዛ ልቀቀኝ። ልቀቅ። ሁሌም ውጣ። እንደውም ነው አንተ እናቴ የኔ ልጅስ ልጅን ወይዘሮ ማዛ እባክሽ ታውቃለህ። ማጅራታም አማጅራታም ልጄን ይበላው ይሄ ነው። ተሙዬ እንዳለ እኔም እርግጠኛ ነኝ። ወልደ ሰንበት በኢየሱስ በስመ አብ ወልደ እንዳለ ማለት ይችላል። እንደዚህ ነው። እጮኜ ያለችበትን ያውቃሉ። አውቃለሁ። አዎ እነግራለሁ። በቃ እኔ ምንም አውቀው ነገር ለምን ነው ማሰሙኝ? እኔ ምንም አላውቅም። አንተ ነህ ታስታውቃለህ። አንተ ነህ ብር እየበላህ ታስታውቃለህ። ብር በይው እኮ ያስታውቃል። አንተ ማጅራታም አማጅራታም ልጄን ይበላው ይሄ ነው። ተሙዬ እንዳለ እኔም እርግጠኛ ነኝ። እናቴን ብቻ አሳክምልኝ። እኔ ሁሉንም ነገር እነግራለሁ። ስለዚህ የደበከው ሚስጥር አለ። አመንክ? አንተ ብቻ እናቴን እንደምታሳክምልኝ ቃል ግባልኝ። እነሱም እንዲህ ብለውኝ ነው እዚህ ማላውቀው ችግር ውስጥ የከተቱት። ለእናቴን አሳክማለሁ ስላሉኝ ነው። አንተ እናቴ የምታሳክምልኝ ከሆነ እኔ ሁሉን ነገር አደርግላለሁ። አንተ እናቴ የኔ ልጅስ ልጅን ወይዘሮ ማዛ እባክሽ እንፈልጋታለን። ሁሉ ነገር በእርሶ ምክንያት ነው፣ በእርሶ ቤተሰብ ነው። እኔ አንድ ነገር ብቻ ልጠይቅ። ሊያታልልህ ነው። እባክዎትን ባንዳ ነው። እሸቱ ግርማ ወልደ ሰንበት በኢየሱስ በስመ አብ ወልደ እንዳለ ማለት ይችላል። እንደዚህ ነው። ልቀቀኝ። አንተ ነህ አቶ እሸቱ መጥተዋል። በቃ ልጅህን እንደዛ ታርጊ ተረጋጊ። አዛባኩት እንደዚህ አይደለም። የሚያውቁት ነገር ካለ ይንገሩኝ። ምንድን ነው ችግሩ? ይሄ ሁሉ ጦስ የመጣው ባንተ ምክንያት ነው። እኔ ምን አድርጌ? ጭራሽ ወደ እኔ ነው እንደሚያመጡት። ጭራሽ ትዳሬንም ልበትን ነው እንዴ? ይቅር በለኝ፣ የሆነ ችግር ነበረብኝ። ይቅር በለኝ። በቃ ነገሩ ከታወቀ እንግዲህ ምን ይሄው ማስረጃ አለ እኮ ታውቃለህ። ምንድነው ችግሩ? ይቅር በለኝ። የራሴ ችግር ስላለብኝ ነው። በቃ ይቅር በለኝ። ምንድነው የእርሶ ችግር? ይሄው ነገር ያለው እኔ ምንም አላውቅም ብያለሁ። ራሳቸው ናውጣ አንተ ወደዛ ካሜራ ጀርባ ወደዛ አርጉት። ልጄን ያስበላዋል። እኔ ነኝ ልጄ። ይቅር በለኝ። በቃ ይቅር በለኝ። እጮኜን ያሳገቱት የገዛ ልጆትን ራስዎት ነው ወይ? በኔው ነው። አዎ በራሴው የመጣብኝ ችግር ነው። በቃ ይቅር በለኝ። እንግዲህ አልገባኝም። በቃ እኔ አስረዳሃለሁ። በቃ ይቅር በለኝ። በቃ እጮኜ ያለችበትን ያውቃሉ? አውቃለሁ። አዎ እነግራለሁ። በቃ እሺ። ማን እንዳገታት ያውቃሉ ወይስ እርስዎ ነው? ይቅር በለኝ። እኔ ነኝ። ተነሱ እንሂድ።
ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ዛሬም ከእጮኛ አባት ጋር ተመልሻለሁ። ባለፈው የተፈጠረውን ነገር አይታችኋል። ትንሽ አንድ ቀን ምናምን ተኩል ጋፕ ወስደናል ነገሮች እስኪረጋጉ። እኔም አንዳንድ ነገሮችን ዝግጁ እያረኩ ነበረ። ዛሬ ከእጮኜ አባት ጋር ተመልሼ ተገናኝቻለሁ። ያው የእጮኜን መጥፋት መፍትሄ ለማግኘት ከወደዚህ ወደዛ በጣም ረጅም ጊዜ ሆኖናል። እኔም ከተገኘው በኋላ ያለውን ነገር እያያችሁ ነው። እንቅልፍ አልተኛንም በሚባል ነገር ከቤትም ወጥቻለሁ። አንድ ቦታ ነው ያለው። ትንሽ እናቴም ያለችበት የጤና ሁኔታ ልክ እስኪሆን ብቻ ቤት ውስጥ ሌላ ግርግር ላለመፍጠር እኔ ወደ ውጭ ነው ያለሁትኝ። ወደ ስራ ሙሉ ለሙሉ ተመልሼ የእጮኜን መገኘት አላቅም፣ ግራ ገብቶኛል። ኬት እንደሚወራ ራሱ ማለት ይከብዳል። የምፈልገው የሌላን ሰው እጮኛ ምናምን አይደለም፣ የራስ ሲሆን ምንም ነገር ይከብዳል ቤተሰቦች። ለዛ ነው ለመናገር የሚከብደኝ። የሌላ ሰው ሲሆን ተሯሩጬ ምን ብዬ መጋጋጥ፣ ልጅ ለራስ ሲሆን ሁሉ ነገር እጅ እግር ይተሳሰራል የሚባለው ነው። ዛሬ ከእጮኜ አባት ጋር የመጣሁትኝ አቶ እሸቱ የዚህ ሁላ መንስኤ መነሻ እሳቸው መሆኑን ደርሰንበታል። አንዳንድ ጉዳዮች አሉ ለእናንተ ግልጽ ለማድረግ ነው እንጂ እኔ ያወቅኳቸው ነገሮች አሉ። ግን እስቲ ለተመልካቾቼ ግልጽ ለማድረግ ያክል ከመጀመሪያው ጀምሮ እንዴት እንደተፈጠረ ይሄ ነገር፣ እጮኜ የታገተችበትን፣ የታገትኩበትን፣ እዛ ነገር ውጥንቅጥ ውስጥ የገባንበትን ነገር እንዲያስረዱኝ እፈልጋለሁ። ያው እንግዲህ በመጀመሪያ ይቅርታ ጠይቄያለሁኝ። በባለፈውም ነገሮች ሁሉ ተወሳስበውብኝ ነበረ። አንድ ጓደኛ ነበሩኝ። ነገሮች ሁሉ እንደዚህ አሁን ልጄም እንድትታገት ያደረገብኝ ነገር ከእሳቸው ጋር የሆነ ግጭት ስላለን ነው። አብረን የምንሰራቸው ስራዎች ነበሩ። አንድ አቶ ባህሩ ይባላሉ። አቶ ባህሩ ማን ናቸው? በፊትም ጀምረን ያው ስራ እንሰራ ነበር። እንደዚህ ኮንትሮባንድም እንደዚህ ንግድ ምናምን ከውጭ አስመጭና ላኪ ነበሩ። እንሰራ ነበር፣ አብረን ስራ እንሰራ ነበረ። በትንሽ ነገር ተቀያይመን በገንዘብ ጉዳይ እኔን ለመበደል ነው እንደዚህ ልጅ እንድትታገትም ሁሉ ያደረጉብኝ አቶ ባህሩ ናቸው። አቶ ባህሩ ይባላሉ። አቶ እሸቱ እኔ ግልጽ እንዲሆን እፈልጋለሁ። ማለት እንዲህ አቶ ባህሩ በደሉኝ ምናምን ሲሆን ምንድን ነው የተፈጠረው? ምንድን ነው ያቀያየማችሁ? የኔን ህይወት እስከ መበጥበጥ እኔም እዛ ነገር ውስጥ እንድገባ እንዲሁም የእርስዎ ልጅ የኔ እጮኛ ታግታ እስካሁን ውድ ቤተሰቦች ይህን ነገር ኢንተርቪው ስሰራ ምንም ሳይመስለኝ ምናምን ቀርቶ አይደለም። የእሷ ነገር ሳያሳስበኝ ቀርቶ አይደለም። ባለፈውም ላይ ተናግሬያለሁ። ረጅም ጊዜ በፍቅር ህይወት የቆየን ማለት ግልጽ ስላላረኩት ነው እንጂ ከዚህ በፊት ባሉት ቪዲዮዎች ላይ በጣም ረጅም ጊዜ በፍቅር ቆይተናል ከሷ ጋር። እናንተ እንደ ቤተሰብም አትቀበሉትም ነበር የኛን ግንኙነት። እኛ በራሳችን ጥረት ስቲል የኔም ፋሚሊ አይቀበላትም እሷን፣ እናንተም እኔን አትቀበሉኝም ነበር። በራሳችን ጥረት ነው የራሳችን ህይወት ቢውልድ አድርገን ልንኖር የነበረው። ሽምግልና ሊላክ ጥቂት ቀናት ሲቀሩት ነው እሷም እኔም ደብዛችን የጠፋው። ስለዚህ እንደዚህ ሁላ ሪስክ የወሰድኩበትን ነገር እንደ ቀልድ አቶ ባህሩ ናቸው ብለው እንዲያልፉት አልፈልግም። እንደ ቀልድ አይደለም ልጄ፣ እንደ ቀልድ ሳይሆን እኛም የልጃችን ደስታ የልጃችን እንትን ሳያስደስተን ቀርቶ አይደለም። ነገሮች ሁሉ ያው በኋላ ተበላሹ እንጂ እኛም በኋላ እውነቱን ስናቅ፣ አንተ ጓደኛ እንደሆንክ ስናቅ እኛም ወደ መቀበል ዝግጁ ነበርን። ግን ሰውየው አቶ ባህሩ የሚባሉት ሰውዬ እኔን ለመበደል እኔን በቃ በትንሽ ገንዘብ ተቃቂመናል እና ትንሽ ነገር እንደዚህ ያደረግም። ይቅርታ አቶ እሸቱ ድጋሚ ላቋርጡት። ትንሽ እኔ የሉት አማች ስለሆኑ ቤተሰብ ልንሆን ነው ብዬ የምሸጋሸገው ነገር የለም። ትንሽ ነገር እንደዚህ የኔን ህይወት እንዲሁም የልጆትን ህይወት የእናንተን ህይወት አይበጠብጥም። የትንሽ ብር ግጭት ምናምን አይደለም። ይሄ የከበደ ነገር ቢሆን ነው። ስለዚህ ዝርዝር ነገሩን ምን አይነት ወንጀል ውስጥም ከገቡ ግልጽ ያድርጉልኝ። ወንጀል ውስጥ ሳይሆን አሁን እሱ ጋር ያው ስንሰራ የነበራቸው ነገሮች ሁሉ ስናገኝ የነበረው ገንዘብ መሀል ላይ በቃ እሱን ያጣላል። አሁን እሱ በቃ ገንዘቤን በልተሃል ነው የሚለኝ። እኔ ደግሞ ገንዘብህን አልበላሁም የራሴን ነው በቃ በገንዘብ ጉዳይ ነው ይጣላ ነው እሱና እኔ። ስለዚህ በልጄ እኔን ለመበደል እኔን ያገኘው መስሎት ልጅን በቃ ያሳገተብኝ እሱ ነው። ካሳገተብኝ በኋላ እንግዲህ ምን ማድረግ እችላለሁ? እኔ ገንዘብ አለብህ ነው የሚለኝ፣ ገንዘብ ትከፍለኛለህ ነው የሚለኝ። ሌላ ነገር እኮ የለብኝም። ሌላ ነገር አይደለም። እየሰራን እያለ ገንዘብ እየተካፈልን ነበር። መጨረሻ ላይ ግን ገንዘብ ከርተኸኛል ነው ያለኝ። እኔ ደግሞ ገንዘብ አልከዳሁኝም ነው። በዚህ ነው አሁን ልጄ እንድትታገት ያደረገው። እሱ ገንዘብ ስላለው ንብረት ስላለው ብቻ ልጄን አሳግቶብኛል። ሌላ ነገር የለም። ይሄም ትንሽ ነገር አይደለም እኮ ገንዘብ አለብህ ብሎ ልጅ ማገት ማለት ሰውና ገንዘብ አንድ አይደለም። እና ልጅቷን ያሳገተብኝ እሱ ነው። አቶ ባህሩ ናቸው።
አሁንም ሲያወሩ ግራ እየተጋቡ ነው። የሆነ ነገር የደበቁት ነገር እንዳለ ይሰማኛል። ከዚህ በላይ አላስጨንቆትም። ስለ ልጆት ግን ይንገሩኝ፣ ምን አይነት ቅርበት አሉት? ማለት ይህን ያህል የጨከኑት ምን ያህል ቢሆን ነው? ከልጆት ጋር ያለውን ቅርበት ማወቅ እፈልጋለሁ። ልጄ ማለት አልጨከንኩባትም። ልጄ እንዴት እጨክንባታለሁ? ግን እኔ ባለፈውም እንደነገርኩህ ይቅርታ ስጠይቅህ የጠየቅኩህ ቀን እኔ ነኝ ልጄን እንትን ያስባልኳት ምናምን ስልህ በራሴ በውስጥ ልጄ መጥፎ ነገር እንዳትጎዳ ምናምን እስካሁንም ያው ይጠይቃለሁ። ገብቶሃል? እኔ አባት ለሴት ልጅ ያለውን ቦታ አውቃለሁ። እርሶ እንደዚህ ጨክነው ዝም ያሉበት ያሁላ ጊዜ እኛ ስንተራመስ የኔ ችግር ነው በእኔ ምክንያት የመጣ ነው ብለው ለምንድን ነው ያልተናገሩት? ወደ መፍትሄ እንድንሄድ እስካሁን የሁላ ጊዜ ታግታ አትቆይም ነበር እጮኛዬም። ከነገ ከዛሬ ይለቅልኛል ብዬ ነው እሱ ጋር እንትን እያልኩ ያለሁት። ማለት እንደዚህ ጨክኖ ልጅቷን ያግትብኛል ወይም ደግሞ ብዙ ጊዜ ያቆያታል ብዬ አልጠበቅኩኝም። ምክንያቱም ይለቃታል። እሱ በቃ እኔን ከፈለክ እኔን እንደፈለክ አድርገኝ፣ ልጄን ልቀቅልኝ ሁሉ እስከ ማለት ደርሻለሁኝ። ምንም ማድረገው ነገር ስለሌለኝ ያው ብቻ በዳር እየጠየኩ ስለሆነ ነው። ጤንነቷን እንዳለች ደህና እንደሆነች ምናምን ስላወቅኩ ነው ዝም ያልኩት እንጂ ልጄን ጠልቼ ምናምን አይደለም። እለቅልሃለሁ ገንዘብ ነው የሚጠይቀኝ። ገንዘብ ደግሞ እኔ የበላሁት ገንዘብ የለም ነው፣ ሌላ ነገር የለም። እስካሁን ያቆያት ልጅቷን ማለት ነው። ልጅቷ በህይወት አለች፣ ደህና ነች ሰምቻለሁ። እርግጠኛ አሁን እንደ አንድ አባት ዘና ብለው እርግጠኛ ሆነው ሲያወሩ ምን ቢተማመኑ ነው? ማለት አቶ ማን ያሉኝ ባለሀብቱን ሰውዬ አቶ ባህሩ ላይ እርሶ የያዙት ነገር አለ? ምናልባት አቶ ባህሩም የእርሶን ልጅ ያገቱበት እርሶም የያዙት ነገር አለ? እርሶ የደበቁት ነገር አለ? ለዚህ ልጄን አይጎዳም ብለው የተማመኑበት የያዙት የደበቁት ነገር አለ ማለት ነው። ምክንያቱም እንዴት አንድ አባት ልጁ ተይዞበት እንዲዘና ብሎ ልጄ ደህና ነች ምንም አትሆንም ብሎ ቆፍጠን ሊል አይችልም። እርሶም የያዙት ከአቶ ባህሩ ወይ ሰው ሊሆን ይችላል ወይ ንብረት የሆነ ብቻ ነገር ስለያዙ ነው ተማምነው ቁጭ ያሉት ይመስለኛል እንጂ አሁንም ቢሆን ነገሮቹን ግልጽ እያደረጉልኛል። እኔ አሁን እዚህ ነገር ውስጥ አንዴ ተነካክተናል። ስለዚህ ሁሉንም ነገር ግልጽ እንዲያደርጉልኝ እፈልጋለሁ። ተነካክተናል፣ መነካካቱን ተነካክተናል። አሁን እኔ የምፈልገው አንተ የምትረዳኝ ከሆነ ልጅቱ የምትወጣበትን መንገድ ብቻ ነው እንድንፈልግ የምፈልገው። ምክንያቱም እሱና እኔ የተጣላ ነው በገንዘብ ነው። በቃ በገንዘብ ምክንያት ነው የተጣላ ነው። እርሱ የበሉት ገንዘብ አለሽ? በግልጽ ይንገሩኝ። የበላሁት ነገር የለም አቶ እሸቱ፣ የደበቁት ነገር አለ እርሱ? ምክንያቱም የበሉት ገንዘብ ምናምን ሳይኖር ሁለት አብሮ የሚሰራ ሰው ስለተጣላ ብቻ የሰው ልጅ አንስቶ አይሄድ። ገንዘቤን በላህ። አብረን በፊት እንሰራለን እናገኛለን። በቃ ጓደኛሞች ነበርን። መጨረሻ ላይ ግን ገንዘቤን በልታል ብሎ እሱ ነው የከዳኝ። እኔ አልከዳሁም። እኔ ለምን እከዳለሁ? እንደዛ ከሆነ እኮ አሁን ተበዳይ እርሶ እኔ ነኝ ነው የሚሉት። እኔ ነኝ ተበዳይ። በሁሉም የተበደልኩት በሁለቱም እኔ ነኝ። በገንዘቡ የልጆትን ተዉትና በገንዘቡ በስራው ላይ ተበዳይ እርሶ ከሆኑ እንዴት እርሶ ተበዳይ ሆኑ? የእርሶ ልጅ በገንዘብ ላይ እኔ ገንዘብ እኔ ወሰደብኝ ሳይሆን እኔ የሱን ገንዘብ አልበላሁኝም። በአንድ ነው የሰራነውን ተካፍለናል። ሌላ ነገር የለም። እሱ ግን ከርተኸኛል ገንዘብ ነው እያለኝ ያለው። በዛ ነው አሁን ልጅቷን ለማገትም ለማሳገትም የደረሰብኝ በዙ ነው። እኔ ከልጆት ጋር በነበረኝ የፍቅር ህይወት ላይ ስለ እርሶ ስለ አባቷ ስትነግረኝ ትዝ የሚለኝ ነገር አለ። ማለት ድብቅ እንደሆኑ አቶ እሸቱ የእርሶን ታሪክ ሰምቻለሁ። አባቴ ትንሽ ስራውም ለእኛ ግልጽ አይደለም፣ ደበቅበቅ ያለ ነገር ይወዳል። አንዳንዴ በጣም ይጨናነቃል። አንዳንዴ ደግሞ ደስተኛ ሆኖ ምናምን ለሁላችንም ሲጋብዝ ምን ይላል። አንዳንድ በዛው ልክ ደግሞ ስትረስ ውስጥ የሚገባበት አለ። ስለ ስራው ያው ንግድ ነው ምናምን የሆነ ነገር ያስመጣል ምናምን የሚለው ነው ከቨር ነው እንጂ ማውቀው ነገር የለም ስትል ልጆትን ሰምቻለሁ። ስለ ስራ ስታስብ እኮ ትጨናነቃለህ። ከስራና ወሬ የሚያስጨንቅ ስራ ነው የሚሰሩት። ወንጀል ነክ ነገር ካልሆነ እኮ ያስጨንቅ አይደለም፣ ወንጀል አይደለም። አንድን ነገር በቃ ኦዲት ስታደርግ ምን ስታደርግ በቃ ትጨናነቃለህ። ቤተሰብ ጋር ጊዜ የምታሳልፍበት ሰዓት አይኖርህም። ስራ ነው፣ ስራህን ነው የምትሰራው። እዚህ ጋር ደግሞ የቤተሰብ ለብቻ ነው ደግሞ። ስለዚህ አይገጣጠምም። እኔ እሱ ጋር አብረን አቶ ባህሩ ጋር ግን ብዙ ስራ ሰርተናል። መጨረሻ ላይ ግን በትንሽ ነገር በቃ ከርተኸኛል ብሎ ራሱ ጸቡን ገፋበት፣ ተጣላል። እኔን ለመበደል ሲል ግን ልጄን አሳገተብኝ። ሌላ ነገር የለም። በቃ ይሄ ነው እኔ የማውቀው። ችግር የለውም። የሆነ ነገር እንደደበቁኝ በጣም እርግጠኛ ነኝ ቤተሰቦች። እኔ ስለ አቶ ባህሩም ያጣራሁት ብዙ ነገር አለ።
እዚህ ጋር መናገር አልፈልግም። አሁን ማድረግ የምፈልገው ነገር አቶ ባህሩ ማግኘት ነው። ከእሳቸው ጋር እንድንገናኝ አንዳንድ ነገሮችን እያመቻቸን ነው። ከጮኝ ማባት ከሆኜ አንዳንድ ነገሮች እያመቻቸኝ ነው። ወደ እሳቸው ከመሄዴ በፊት ግን ከአንተ ጋር ቁጭ ብዬ በቪዲዮም እንዲሁም እኔ እናንተ ቁጭ ብለን ኢንተርቪው መስራት ስላለብን ነው። ምክንያቱም ማስረጃ እፈልጋለሁ። ስቲል ያልነገርከኝ ነገሮች እኔም ከሰሟቸው እንኳን አሉ። አሁን የመጨረሻ አንድ እድል ልስጥህ። መናገር የምትፈልገው ነገር ካለ ከእሳቸው ጋር ያቀያየመ ልጅህን እጮኝህን የታገተችበትን ምክንያት ይሄ ነው የምትለኝ ከሆነ በግልጽ እድል ልስጥህ። ምክንያቱም ይዞ የሚመጣውን መዘዝ ቢያንስ ቀድመን ለመጋፈጥ ምንም ሌላ እድል የለውም። እኔ እኮ በቃ ችግሬን እኮ የተጣላንበትን ነገር እየነገርኩ ነው። የምትረዳኝ ከሆነ ያሳገተብኝ በዚሁ በገንዘብ ጉዳይ ነው። ገንዘብ ወስደህብኛል ነው የሚለኝ። እኔ ገንዘብ አልወሰድኩበትም። አሁን በቃ መፍትሄውን ነው እኔ የምፈልገው እንጂ ሌላ የማውቀው ነገር የለም። ባቅ እኮ እኔ ለምን ዝም እላለሁ እስካሁን? ይሄው ነው በቃ ጸባችን ይሄ ነው፣ በገንዘብ ነው። እኔ አልወሰድኩም፣ እሱ ወስደሃል ነው። ሌላ ነገር ከርተኛ አልከዳሁም። በዚህ ነው የተጣላ ነው እሱና እኔ፣ ሌላ ነገር ምንም የለንም። እሺ ቤተሰቦች፣ ያው ከአቶ ባህሩ ጋር ለመገናኘት ትንሽ ኮንታክት ለማድረግ ሞክሬ ነበር። አንዳንድ ፍንጭ የሚሰጡ ነገሮች አሉ። የእሳቸውን ነገር ደግሞ ተከታትዬ ያሳውቃለሁ። ችግር የለውም። የአቶ ባህሩን ነገር እኛ አሁን ካሜራ ፊት ቀረብን እንጂ ከዛ ፊት ቁጭ ብለን ተወያይተንበታል። እሳቸውንም ሎኬሽናቸውንም አንዳንድ ነገር አጣርቼ ነበር። አንዳንድ ፍንጮች አሉ። እስቲ ከተሳካ ወደዛው እኔም አመራለሁ። ቅድሚያ ግን ይህን ነገር ማውራት መወያየት ስላለብን ነው። የጮኝን ነገር ከግብ ማድረስ ስላለብኝ ወደ መፍትሄው መድረስ ስላለብኝ እየሄድን ነው። ችግር የለውም። እኔ አቶ ባህሩን ማገኝበት መንገድ ፈልጋለሁ። ቀጥታ ወደዛው ነው የምንሄደው። ውድ ቤተሰቦች፣ አቶ ባህሩ የሚገኙበት አካባቢ ደርሰናል። እዚህ አካባቢ አንድ ሰነድ ይዤ ነው የመጣሁት። ይሄ ሰነድ አቶ ባህሩን ለማስፈራሪያ የምር አቶ ባህሩ እጮኛዬን አገቱት እሳቸው ከሆኑ ለማስፈራሪያነት የምጠቀመው ሰነድ ነው። ከእሳቸው ጋር በተገናኘ በንግድ ባላቸው ላይ በዚህ ነገር አስፈራርተን እጮኛ ያለችበትን ትንሽ ስለሳቸው ሳጣራ የተከበሩ የተፈሩ ሰው ናቸው። በጎረቤቱ እንኳን ስለሳቸው ለማጣራት ስሞክር ማንም ሊነግረኝ አልፈለገም። ለምን እንደሆነ አልገባኝም። አቶ ባህሩ በዚህ ልክ የተፈሩበት ነገር ግን በእሳቸው አካባቢ ደርሰናል። አሁን ወደዛው አምርተን እሳቸውን ለማውራት ሞክራለሁ። ፈቃደኛ ሆኑም አልሆኑም ትንሽ ስማቸው ያስፈራል። የተከበሩ ሰው ስለሆኑ እንደሌላው ተጨነን ላናወራ እንችላለን። በየትኛውም አጋጣሚ ግን የእጮኝን ነገር ሳላገኝ ከዚህ አካባቢ አልሄድም። ቀጥታ ወደዛው እንሄዳለን። ካሜራማናችንም ይከተለናል። አቶ ባህሩን ለማግኘት ቀጥታ ወደዛው እንሄዳለን። ቤተሰቦች እንግዲህ ወደ አቶ ባህሩ ግቢ እየገባን ነው። ካሜራማን ተከተለኝ። ይሄ ነው እንግዲህ የአቶ ባህሩ ግቢ። እንደውም እጮኜ ትገኛለች ብዬ ማስበው እሳቸው ጋር ነው። አሁን እሳቸው አካባቢ መጥቻለሁ። ትንሽ ጥሩ ላይ አይደለም። አቶ ባህሩ ሰላም ነው? አቶ ባህሩ እንዴት ዋሉ? እንዴት ኑት? እንዴት ኑት? ተመስገን እባላለሁ። ተመስገን ምንድን ነው? ካሜራ ለምንድን ነው የምቀረጸው? እባክዎትን የት ሄደ አንከፍ ዘበኛ? እባክዎትን ይረጋጉ። እንደዛ ምን ማለት ነው? አቁም። እሺ አቶ ባህሩ እባክዎትን እናውራ። አቁም ነው የምልህ። የት ሄደ? አቶ እሸቱን ለምን ያውቃታል? ካሜራው ለምን አስፈልግ? አቶ እሸቱን። እሸቱ ሌባው፣ አጭበርባሪው። እሺ እኔ ምንድን ማን አንተ? እሸቱ እንዴት ላከ? እንዴት ልመጣ ቻለ? ስለ አቶ እሸቱ አይደለም ፖይንቱ። የሱ ልጅ የኔ እጮኛ ጠፍታለች። እሷን ፍለጋ ነው የመጣሁት። እሺ አክብሬዎት ነው የመጣሁት። በሰባይ ቤት ሳልገባ ከውጭ ሆኜ እየተጣራ ያለሁትም ለዛ ነው። አክብሬዎት መጥቻለሁ። በጸባይ አናግሩኝ። እሺ ምንድን ነው ጉዳይ? የሱ ልጅ ጠፍታለች፣ ታግታለች። እሱ የሚያውቁት ነገር አለ በዛ ጉዳይ? ምን አውቃለሁ እኔ? ምን አገባኝና ነው? እባክዎትን ኧረ ወደዛ ባካላቅልን አቶ ባህሩ መውጣት ትችላለህ። ምን ልትሰራ ሲጀመር ምን ልትሰራ እዚህ ቤት ገባ? እንዴት ልትመጣ ቻለ? አቶ ባህሩ እባክዎትን። ኦ ማይ ጋድ! ይሄ ቤት የተከበረ ቤት ነው። የኔን ስም ከፈለክ አቶ ባህሩን ሰፈሩን በሙሉ መንደሩን መጠየቅ ይችላል እኮ። ስላጣራው እኮ ነው የመጣሁት። አላውቅም። እሸቱን ታውቀዋለህ? አውቀዋለሁ። የእጮኛ አባት ነው እሸቱ ማለት ታውቃለህ? ሌባ፣ ብሬን የዘረፈ አምኛው ተጠግቶኝ ጓደኛ ሆነ ለብዙ ጊዜ ሰርታን ብሬን የበላ ከሃዲ ነው። ስንት ሚሊዮን ብር እንደበላን ታውቃለህ? እኔም ስለ እናንተ ጉዳይ አላውቅም። ቁጭ ብለን በጸባይ እናውራ። ምንድን ነው እዚህ ግቢ ራሱ እንዴት ልትመጡ ቻላችሁ? ነው የምትደፈር ሰው አለ? እባክዎትን ውጡልኝ። እንደው እኔ እዚህ የመጣሁበት ፐርፐዝ አለኝ። እባክዎትን ሌላ ነገር ውስጥ አልንግባ። የተከበሩ ሰው መሆኑ ሳላቅ፣ ባለሀብት መሆኑ ሳላቅ አይደለም። እኔ ከእርሶ ጋር ምንም ያገናኝ እጮኝን ፍለጋ ነው የመጣሁት። እንዴት መጣ? እኔ አንተን ታውቃለህ? እርግጠኛ ኖት? የሚያውቁት ነገር ምንም አላውቅልህም። በቤት ውስጥ ስለመጣሁ ነው። አዎ ነው
ምን ልትሰሩ መጣችሁ እናንተ? እርግጠኛ ነው እኔ ይሉት እኔ ከኔ ጋር ሌላ ግብግቡስ ባይገብ ይሻላል። አያውቁኝም። ማን እንደሆንኩ ቢያውቁ እንደዚህ አይነት ንግግር ባልተናገሩ ነበር። አላውቅህም። የት እንዳውቅም አልፈልግም። የእርሱን ጀርባ ታሪክ ግቢ እንዴት ተደፈረ? እኔ የእርሱን ጀርባ ታሪክ አጥርቼ ሌላ ታሪክ ውስጥ ከምገባ ማይሆን መዘዝ ውስጥ አልገባም። ምንም አይነት መዘዝ የለም። በቃ እንደው መውጣት ይችላል። ውጣ በቃ አንሳ። አንድ ሰነድ ላሳየው። ምንድን ነው? ምን አይነት ሰነድ? ይሄን ሰነድ እስቲ ያንብቡት። እንኩ ኮፒው ነው። እንኩ አንብቡት እስቲ። እሱን ሰነድ አንብቡት። ምንድን ነው የሚለው? ምንድን ነው? ከየት አገኘህ? ይሄ ሰነድ እንዴት እጅ ሊገባሽ? ይኸውልህ እርሶና በግብር ምክንያት የተነካኩበት ሰነድ ነው። ስለ እርሶ አጣርቻለሁ። ይህን ነገር ወደ ህግ ይዤ ብሄድ ተቀባይነት አገኛለሁ። ማይወጡ ጣጣ ውስጥ አይገቡ። መሄድ ይችላል። እኔ ግብር ከፋይ ትልቅ ነጋዴ፣ ይሄ ኮፒው ነው። በመንግስት የታወቅኩ ነኝ። ሲጀመር ይሄ ሰነድ እንዴት ሊገባሽ አለ? አንተ እጅ እኔን አያውቁኝም ያልኩት ለዛ ነው። በጸባይ ቁጭ ብለን የምናወራ ከሆነ እናውራ። ሚስማሙ ከሆነ በጸባይ ቁጭ ብለን እናውራ። እኔ የሚያስኩት መረጃ አለ በእርሶ ዙሪያ። ስለዚህ ስለ እጮኜ ያለውን ነገር በዝርዝር ይንገሩ። የኔ ወንድ እሸቱን ጠንቅቀህ ታውቃለህ? ምን አይነት ሰው እንደሆነ አላውቅም። እሱን ቁጭ ብለን ማውራት እንችላለን። ወደ እኔ ቤቶትም አልገባም፣ ቤተሰብ አልበጠብጥም። እኔ ጋር እንሂድ፣ በጸባይ ቁጭ ብለን እናውራ። እኔ እርሶ ላይ ጉዳት ለማድረስም አይደለም፣ እጮኜን ፍለጋ ነው የመጣሁት። ሁለታችሁ ማለት የተፈጠረ ጸብ እንዳለ ከመሀል ጓደኛችሁ ከአቶ ብርሃኑም የሰማሁት ነገር አለ፣ በብር ኬዝ እንደተነካካሉ። ግን አቶ እሸቱን ያጠፉት ነገር ሊኖር ይችላል። ግን አቶ ባህሩ አንድ ነገር ልንገሩት፣ ብር ተበልተው ሊሆን ይችላል። እንደዛ አይነት ጭምጭምታ ሰምቻለሁ። እንደ ቤተሰቦች እኔ አቶ እሸቱ አማቼ ስለሆነ ብዬ ለአቶ እሸቱ አልደግፍም። የተነካኩበት ጉዳይ እንዳለ አቶ ባህሩን በጸባይ ብታዋራቸው መፍትሄ ይሰጡሃል ስላሉኝ ነው እንደሌላ ሰው ዘቡ ብዬ ያልመጣሁት። በጸባይ ከበሩት ላይ ቆሜ ማዋራሁት። ይሄን ሰነድ ይዤ እኔ ማስፈራራት እችል ነበር፣ ግን አላስፈራራሁትም። እኔ ከማንም ጋር ቂም መያያዝ ጸብ አልፈልግም። ማስፈራራት ማችልም። አቶ ባህሩ ማን እንደሆነ በመጀመሪያ ወቅ መጠየቅ ይችላል። ለመንደሩ ነው ጠይቄያለሁ። ባህሩ ማን ነው? ጠይቅ መጀመሪያ። ጠይቄ አጣርቼ ነው የመጣሁት። ጠይቄ አጣርቼ የመጣሁት እኮ በመጀመሪያም እኮ ፈቃድም አልጠየቅም። ስገባ እንዴት ልገቡ ቻላችሁ? ጠበቃውን ሳዋራው ምን አላችሁ? እንዴት ፈቀደላችሁ? ይሁሉት እኔ መች ነገረኝ? እኔም የራሴ አቅም ያለኝ የራሴ ፓወር ያለኝ ሰው ነኝ። ግዴታ እንደርሱ ባለስልጣን ማወቅ ወይ ደግሞ የሆነ ነገር ማድረግ የለብኝም። በጸባይ እናውራ ካልኩት በጸባይ ማውራት አለብን። አይ ካሉ ደግሞ እኔም ወደ ቤተሰቦት እመጣለሁ። በቤተሰቤ እንደመጡ እኔም ወደ ቤተሰቦት መምጣት አይከብደኝም። ስለዚህ ጸባይ አያስፈልገንም። ወደ እኔ ቦታ እንሂድ። ቤተሰብ ገብቼ አልበጠብጥም አልኩት። ወደ እኔ ቤት እንሂድ፣ ኦር ደግሞ እኔ ወደ አዘጋጀሁት ቦታ ቁጭ ብለን እንወያይ። አቶ እሸቱ የሚያስፈልግ ከሆነ ይመጣል፣ ሌላም ሰው የሚያስፈልግ ከሆነ ቁጭ ብለን ተወያይተን እኔ እጮኜ ማግኘት ነው ፈልገው። ጸባችሁን በንግግር ፍቱ፣ በህግ ፍቱት ከፈለጋችሁ። ያቺ የታገተችው ልጅ ግን እጮኜ ነች። ምንም አላቅም ቢሉ እርሶ የሆነ ነገር እንደሚያውቁ እርግጠኛ ነኝ። አሁን ሌላ ነገር አልፈልግም፣ ሌላ ሰነድም ማውጣት አልፈልግም። በጸባይ እንሂድ። እሺ እንሂድ። እባክዎት ኑ። ካሜራማን ተከተለን እባክህ። ውድ ቤተሰቦች ከደቂቆች በኋላ ተመልሰናል። አቶ ባህሩን ወደኛ ወደ አዘጋጀነው ቤት እንዲመጣ አድርገናል። ያው እሳቸው ቤት ሄደን የተከበረ ቤት ነው፣ መበጥበጥ አልፈልግም። የልጅ ልጆች በተሰበሰቡበት እኔ ሌላ ሁካታ ውስጥ መግባት አልፈልግም። ይሄን ያህል ነው ስለሱ ቤተሰብ ያጣሩ። አግብተው እንዲሁም ሴት ልጆች ወልዳ ቤት እንዳለች 4 ሴት ልጆች ቤት እንዳለች ብዙ ነገር አውቃለሁ ስለርሱ። እንደሚያውቁት እኔም ኖርማል ሰው አይደለሁም። ለአንድ ሰው እንኳን ጠላት ላልኩት ሰው እንኳን ፈለግኩት ላልኩት ሰው ለኖርማል ሰው ማጣርቼ ብዙ ነገር መድረስ እችላለሁ። እና እኔ ከእርሶ ጋር አሁንም ግብግብ ምንም አልፈልግም። ምክንያቱም የእጮኜ አባት አቶ እሸቱ ከእርሶ ጋር የሆነ የሚያቀያይም ነገር እንዳለው ከመሀል ጓደኞቻችሁ ሰምቻለሁ ሳጣራ። ስለዚህ ተበዳይ ሊሆን ይችላሉ፣ ላይሆንም ይችላሉ። እርሱ ነው የሚያውቁት። እኔ የምፈልገው እጮኜን ብቻ ነው። የሁለታችሁን ጸብ በህግ ብትፈቱት፣ እንዲሁም አግዘኝ ካላችሁ አግዛችኋለሁ። እሱም የእጮኜ አባት ስለሆነ እርሱንም አሁን ተባብረኝ ወደዚህ ስለመጡ ፈቃደኝነቱን ስላሳዩኝ አመሰግናለሁ። ደፍሬ ግቢዎትም የገባሁት ጉዳዩ አስቸኳይ ስለሆነ ነው። እጮኜን ላገባት 1 ሳምንት ሲቀራት ነው እሷም ደብዛ የጠፋው፣ እኔም እንደዛ የሆንኩት። ስለዚህ እኔ ከእርሶ ጋር ምንም አይነት ጸብ አልፈልግም። እጮኜ የት እንዳለች የሚያውቁ ከሆነ እንዲነግሩኝ ነው የምፈልገው። ያንተን እጮኛ ነኝ የት እንዳለች አላውቅም። በመሰረቱ ግን አቶ እሸቱ የሰራኝን ጉድ በቀደምም በዝርዝር ለመንገር ሞክሬያለሁ። አሁንም በድጋሚ አስረዳኝ ካልክ ከአቶ እሸቱ ጋር ለብዙ አመት በወዳጅነት ብዙ ቢዝነሶችን ሰርተናል። የማይክደው በጣም ብዙ እስካሁን እስከ ማደግ ያበቃንን ቢዝነሶች በጣም ሰርተናል።
ብዙ ከሰራን በኋላ አጋጣሚ እኔ ወደ ክፍለ ሀገር ብዙ ማለት ምን ያህል ዓመት ይሆኑታል? እንደው ነገሩን እያጣራው ብሄድ በቃ ቢያንስ 8 ዓመት ሰርተናል። በመተማመን ማለት ነው። እንደ ታናሽ ወንድሜ የማየው በጣም ታማኝ ትሁት የሆነ ልጅ የሚላከኝ ብዙ ነገሮችን በእምነት አብረን ሰርተናል። ብዙ ከሰራን በኋላ አጋጣሚ እኔ ወደ ክፍለ ሀገር ለሆነ ሙት ዓመት ተጠርቼ ወደ ራቅ ወደ ጎንደር አካባቢ ሄድኩኝ። እዛ ያለሁኝ አጋጣሚ በስልክ ደወለና ተነጋግረን አንድ ሰፋ ያለ ቦታና እዛው አካባቢ ያለ አንድ ደላላ አሳወቀኝ። ከዛ በኋላ ይሄንን ቦታ የግድ ልናተርፍበት ስለምንችል ይሄንን ቦታ ሊጠቅመን ስለሚችል በጋራ ያው ብር በሼር ነው የምንሰራው ይታወቃል። ከዚህ በፊት እንግዲህ ያው አዲስ ነገር አይመጣም በሚል ብዙ ብር ሼር አረግንና ከፍ ባለ ዋጋ ይሄ ቦታ ተገዛ። ይሄ ቦታ ያው አትራፊ ነው፣ ወደፊት ያተርፈናል በሚል ተስማምተን ገዛን። ከዛ በኋላ ያው ቦታው ያው ስለማምነው ከዚህ በፊት ብዙ ስራዎችን በእምነት ስለሰራን ቦታውን ስንገዛ ያው በስሙ ነው የተገዛው። በሱ ስም እንዲገዛ አደረግን። በአቶ እሸቱ ስም መሬቱ ተገዛ። አዎ በአቶ እሸቱ ስም ተገዛ። ከዛ በኋላ ያው እኔም እዛ ብዙ ቆየሁ። አጋጣሚ በስራ ምክንያት የተለያዩ ስራዎችን ሲሰራ ቆየ። በመጨረሻ ሲሰራ ከቆየ በኋላ በተጨማሪ የሚሰራቸው ቢዝነሶች አሉ። በቃ ያስመጣል፣ ምን ይላል፣ ያው ያስመጣን ከዚህ በፊትም እንሰራለን፣ ያው በታማኝነት ማለት ነው። ያን ስለማቅ ይሄንን ቦታ ለብዙ ጊዜ አቆየው። ስለ ቦታ በአቶ እሸቱ ስም እንዳለ ነው ቦታ የቆየው። አዎ በአቶ እሸቱ ስም እንዳለ ቆየ። ብዙ ዓመት 1-2 ዓመት ከቆየ በኋላ እሸቱ ይሄን ቦታ እንዴት ነው አሁን አያተርፈንም ወይ መሸጥ አንችልም ወይስ እንዴት ነው ሽያጭ አሁን ገበያው ጥሩ ነው የሚል ነገር ስላለ ብንሸጠው ስንል ዛሬ ነገ በሚቀጥለው ዓመት እያለ ያረሳሳ ማለት ያራዝመው ጀመር ቀኑን። ይሄ ነገር ብዬ ጠርጠር አረኩ። ሰውነኝና እንዴት ነው የነገር ስል በጣም በሚያሳዝን ሁኔታ ያው እንግዲህ በቀደምም ስሜቴን አሁን ደም አረጋግተኝ ነው። በጣም በሚያሳዝን ሁኔታ ቦታውን ሸጡታል። ይሄንን ነው የተረዳሁት። በቃ መሸጡን ተረዳው። ያለ እርሶ ፍቃድ ያለኔ ፍቃድ ምንም አይነት የውል ነገር አልነበራችሁ ማለት መሬቱ ሲገዛ እንዴት አምነውት ከአንድ ጓደኞትም የጠሩልኝ ብር ብዙ ሚሊዮን ነው። እዚህ ላይ መጥቀስ ስለማልፈልግ ነው ቤተሰቦች። መሬቱ የተገዛው ኖርማል ቤቶች በሚገዙበት ሳይሆን ከፍ ባለ ብዙ ሚሊዮን ኢንቨስት አድርጋችሁ እንደገዛችሁት የመሀል የሁለታችሁን ጓደኞችን አዋርቻለሁ። ያው ለቪዲዮ ለመቀረጽ ፈቃደኛ ስላልሆኑ ነው እንጂ ብዙ ሚሊዮን አወጥተው በዛ ቤት ኬዝ እንደተጋጫችሁ ፍንጭ ሰጥተውኛል። ብዙ ሚሊዮን ነው የወጣበት። እንዴት ያሁላ ሚሊዮን ሲወጣ ውል ሳትዋዋሉ እንዴት በአቶ እሸቱ እንዲሆን ተደረገ? ወይስ እርሶስ የደበቁት ነገር አለ? እኔ የኔ ወንድም በፍጹም የደበቁት ነገር የለም። ምንድነው እሸቱን በጣም እጅግ በርካታ ስራዎች ሰርተናል። ምክንያቱም በዚህ ይሄ ብር በጣም ከፍተኛ ብር ነው፣ ልነግርህ አልችልም። በጣም ከፍተኛ ብር ነው፣ ብዙ ሚሊዮን ብሮች ናቸውና ቁጥሩን አልገልጽልም፣ ግን ትልቅ ብር ነው። በዚህ ብር ይክዳኛል የሚል ጥርጣሬ አልነበረኝም። ለምን ብዙ ቢዝነሶችን አብረን ሰርተናል በሼር አመኘው። እንግዲህ 8 ዓመት ቀላል አይደለም። ይሄንን ብር ይክዳኛል ብዬ አላልኩም፣ አልገመትኩም። ምንድነው እንግዲህ በእኔና በሱ መካከል በታማኝነት ነው እንጂ ትልቅ ውል የለንም። ምንድነው በእኔና በሱ መሃል ያው ከልጅነት እስከ እውቀት በለው 8 ዓመት እኔ መቼም አባቱ ሆናለሁ በእድሜም ደረጃ እንዳየህን ነው። በጣም እጅግ በርካታ ቢዝነሶችን ሰርተናል። ይክዳኛል የሚል እምነት የለኝም። ምክንያቱም በሃይማኖቱም ጠንካራ ልጅ ነው፣ ፈራ እግዚአብሔር አለው የሚል ግምት ነበረኝ። ነው እንጂ በጣም የቤተ ክርስቲያን ልጅ ነው። ይክዳኛል የሚል ነገር የለም። በታማኝነት ነው ይህንን ላድርግ የቻልኩት። ከዛ በኋላ ምንድን ነው የተፈጠረው? ማለት መሬቱ እንደተሸጠ ሰማው ነው ያሉት? አዎ እንደተሸጠ ሰማ። በቃ ሰዎችን ሳጠያይቅ እንደተሸጠ ሰማ። ከዛ እሱም ስልኩን አጠፋ፣ ደብዛው ጠፋ። አፈላልገው ጀመር። ያው በህግም እንዲፈላለግልኝ እያልኩ ነው። ስቲል ላገኘው አልቻልኩም። ያው እንግዲህ እንደው አቶ ባህሩ ያው እኔ ያው የእርሶንም ጉዳይ መስማት ስላለብኝ የሰማሁት ነው። ግን አንድ እውነት ለማውራት ያክል እርሶ
ዝም ሊሉ አይችልም። የሰማሁት ብር ብዙ ነው። እኔም ቁጥሩም እዚህ ላይ መጥቀስ ስለማልፈልግ ነው። ተመልካች እዚህ ነገር ውስጥ መግባት ስለሌለበት ነው። ብዙ ሚሊዮን ነው። ዝም ሊሉት አይችሉም። እቺ ልጅ የመጥፋቷ እጮኜ ምክንያት እሱ ሊሆን ይችላል። ሁለታችሁ ቁጭ ብላችሁ መወያየት የምትችሉትን ነገር ልጆች አስገብታችሁ የማይሆን ጸብ ውስጥ እንድትገቡ አልፈልግም። ለዛም ነው እጮኜ በእርሶ ምክንያት እንደታገተች እርግጠኛ የሆንኩት። የእኔ ወንድም ስላንተ እጮኛ የማውቀው ነገር የለም። እኔ እጮኛ የሚያሳግት ነገር የለኝም። አልታገተችም፣ በእኔ በኩል አልታገተችም። ይህን እውነት ማረጋገጥ ትችላለህ። በፍጹም በእኔ በኩል እሱ ለመጉዳት እሱ ልጁን ይወዳል ብለው ለመጉዳት ይሆናል እሱን እንደዚህ አታክ አድርገው የኔን እጮኛ የእሱን ልጅ እንድታገት ያደረጉት። እንደዚህ አላደረግኩምም አላደርገውም። ታኖርሶ ቤተሰብ አሉት፣ እሱም ቤተሰብ አለው። ከቤተሰብ ውጪ ነገሮችን መፍታት ትችላላችሁ። የእሱ ልጅ ስለታገተች ወይ የእሱን ልጅ የሆነ ነገር ለማድረግ ስላሰቡ መፍትሄ አይመጣም። እኛም በቅንነት እያወራሁት ያለሁት ከሰዎችን በሰማሁት ነገር አቶ ባህሩን በፍቅር ከቀረብካቸው በፍቅር ይመልሳሉ ስለተባለ እኔ እንደዚህ አይነት ታጋሽ ሰውም አይደለም። እጮኜ ታግታ ግን እርሶ ላይ ያገኘው ሰነድ አለ። እኔ ክፉ በሆን ኖሮ ቀጥታ ከህግ ጋር ጉዳዩን አነካክቼ እርሶን ወደ ህግ መሄድ ይችል ነበር። ግን ከዛ ይልቅ በፍቅር ቁጭ ብለን አውርተን ነገሮችን እንፍታ፣ እንወያይ። ሁሌ ጸብ ለምን ሌላ መንገዶችም አሉ ከሚለው አንጻር ነው። እኔ እንደዚህ አይነት ትሁት ሰው ሆኜም አይደለም። የሌለኝም ባህሪ አምጥቼ ውስጤ እያዘነ በውስጤ እያለቀስኩ እርሶ ጋር ችግር የለውም እያልኩ ማዋሮት ከዛ አንጻር ነው። ከጮኜ ጋር ልንጋባ 1 ሳምንት ሽምግልናው ተልኮ ቀጣይ ቀጠሮ ልንይዝ ነበር ሀሳባችን። በመሀል እሷም ታገተች፣ እኔም እዛ ማልወጣጣት ውስጥ ገባሁ። ይሄ ሁላ የሁለታችሁ ጸብ ነው። አቶ እሸቱም ባለፈው ባገኟቸው ሰዓትም ምንድነው ያሉኝ? በቃ የኔ ስህተት ነው ከማዩን ሰው ጋር ተነካክቼ ያመጣው ጣጣ ነው ብለውኛል። ስለዚህ የሚያውቁት ነገር አለ እርሱ ማለት ነው። የኔ ወንድም ባትደጋግመው ጥሩ ነው። ምክንያቱም እኔ እችን ልጅ አላገትኳት። እኔ አንተን እጮኛ የማገት ስልጣኑን ፍላጎቱም የለኝም። ጥላቻ ኖሮ ሳይሆን አውቃለሁ፣ ይገባኛል። በፍጹም እኔ እንደዚህ አላረኩም። እመነኝ፣ አላደረኩም። ደጋግመህ ጠየከኝ፣ ነገርኩ። ልታምን አልቻልክም። እኔ አንተን እጮኛ አላገትኩም። ምን አይነት እንትን ውስጥ እንዳለን አላቅም። ውድ ቤተሰቦች ማለት እኔ ትንሽ ውስጥ እየተረበሸ ነው። ከዚህ በላይ እርሶን እንትን አልልም። አንድ ነገር ትንሽ ደቂቃ ከታገሱኝ አቶ እሸቱ ይምጣና ሁለታችሁ ቁጭ ብላችሁ እንድታወሩ ፈልጋለሁ። ወደ መፍትሄው መሄድ ነው የምፈልገው። ይሄን ሌባ ነው ልታመጣው ነው? ምንድን ነው ሀሳብህ? እባክዎትን ቁጭ ብሎ በመነጋገር እኮ ብዙ ነገር መፍታት ይቻላል። አይመስለኝም። ከዚህ ከሃዲ ጋር እንዴት አድርጌ ይከብዳል በጣም። እስኪ አንተ በእኔ ቦታ ሆነ ይኸው አይከብድም? ይከብዳል እኮ እየተረዳሁት ስለሆነ ነው። ማለት እኔ ከየት እንደምጀምር ገብቶኛል። ውድ ቤተሰቦች የራስ ጉዳይ ሲሆን ብያለሁ፣ በጣም ከባድ ነው። ለሰው ሲሆን መሮጥ ልጅ ለራሴ ሲሆን አፌም እግሬም ተሳስሯል። ትዕግስትም አለው ልክና አቶ ባህሩ ካሁን በኋላ ባለው ነገር እኔ በምለው ቢስማሙ ይሻላል። አቶ እሸቱ ይመጣል፣ ትወያያላችሁ። የእናንተን ችግር በህግም ፍቱት፣ በሽምግልና የእናንተ ምርጫ ነው። እጮኜን ግን የመልቀቅ ግዴታ አለቡት። አሁን አላገትኩ ምናምን ቢሉ ችግር የለውም፣ እታገሱታለሁ። ግን ትዕግስትም ልክ አለው። ቀድሜ ማሳውቆት እሱን ነው። አሁን የሌላ ነገር ማለት አልፈልግም። አቶ እሸቱን ይዤ እመጣለሁ። እስከዛ ይጠብቁኝ። ከዚህ ቤት ሲጀመር መውጣትም አይችሉ። በቃ አንዴ እኔ ጋር መጥተዋል። ይህን ጉዳይ ሳንጨርስ ከዚህ ቤትም መሄድ የለም፣ ወደኋላ ማለት የለም። ገባሁት አይደል? ስለዚህ ይምጣሽ፣ እንነጋገር። በቃ እንደሱ ከሆነ እባካችሁ ካሜራውን ታጠፋልኛለህ። እኔ እሱን ነው የምፈልገው። እባክዎትን አቶ ባህሩ ይረጋጉ። ካሜራማኑና አይናፍቀህ ትመጣለህ እኔ ቤት። ምን ማለት ነው? አንተ ቆይ ተረጋጋ። ተረጋግተን ብንወራ የሰራውን ስተህ እንዴት አልነካሁትም። ችግር የለውም። እባክዎትን እረፉ። ሌላ ነገር አያስፈልግም። ምንድን ነው? ተረጋግተን እናውራ እንጂ። ተጠርቼ እኮ ነው የመጣሁት። በቤት እንደዚህ ትላለህ? አታፍርም? ለምን አፍራለሁ? አይነን አፍጥጠህ ያረከውን ድርጊት ሁሉ ስተህ ለምን አፍራለሁ? እስቲ ቁጭ ብለን ለምንድን ነው እንድንወያይ ያልነበር የተስማማ ነው? አላፍርም። አቶ እሸቱ ግን የምር የደበቁኝ ነገር የለም። ለምን ደብቃለሁኝ? አሁን የምር ያውላ ብር አልተበላም።
እርሱ ምንም ያታለሉት ነገር የለም። ምንድነው የማታለለው? አብራችሁ ወዳጅ ነበራችሁ እንዴ? አልበላሁም። እኔ ወዳጅነቴን አልካድኩም። አሁንም ቢሆን ይኸውልህ አቶ ባህሩ፣ አሁን የምፈልገው ነገር ቁጭ ብላችሁ በጸባይ እንድታወሩ ነው። አንተም ብሬን አልበላም ካሉ እሳቸውም ብሬን ተበልቻለሁ የሚሉ ከሆነ እኔ የምፈልገው እንዳልኳችሁ እጮኜ ነው። ግን በእናንተ ጸብ፣ በእናንተ የብር ጋጋታ ልጅን አግቶ ደግሞ እንደገና እኔ ላይ እንትን ይልብኛል። ልጅን ያገተብኝ እሱ ነው። ልጅ ታግታለች። እኔ ለዛ ነው የመጣሁት እንጂ እኔ አንተን ብር አልበላሁም። አንተ ግን ብሬን በልቷል ብለህ ልጅን አግተሃል። አታፍርም? አሁንም እንደው እኔ በቤቴ ስትመጣ ራሱ እንደው እፍረት አይሰማህም? ለምን አፍራለሁኝ? እኔ ልጅን ስላሳገትካት። ግን አረፍ በሉ እባክዎትን፣ አረፍ ይበሉ። ችግር የለውም። ብዙ ነገር አውርተን የለ አረፍ ይበሉ። ጠጋ ብለው ይኸው እዚህ ጋር ይቀመጡ እባክዎትን። ቁጭ ብለን መወያየት እንችላለን እኮ አይደል? እንችላለን። ትልልቅ ሰዎች ናችሁ። እርሶንም አቶ ባህሩ አክብሬዎት ነው፣ በእድሜም ትልቅ ሰው ስለሆኑ አብራችሁ ሰርታችኋል ብዙ ዓመት። ብር እንዳጣላችሁ ከሁለታችሁ የጋራ ጓደኛ ሰምቻለሁ። አቶ ዳኛቸው 1-3 ጓደኞቻችሁን አግኝቻለሁ። ለምን ሌላ ሰጣ ገባ ውስጥ እንገባለን? በጸባይ አንድ ነገር ልንገር። እሺ ችግር የለውም። አንድ ነገር ልንገር። በጸባይ ካሜራውን አንድ ያስተካክሉ። እኛ በጸባይ ቁጭ ብለን በሰላም እንወያይ። በቃ አሁን ምንም አይነት ክርክር እንዳታረጉ። እኔ በጸባይ ያዋራችኋለሁ። እኔ እጮኜ ታጋሽ የሆንኩበት ምክንያት ስላለኝ ነው እንጂ እንደናንተ ማበድ ምናምን ከብዶኝ አይደለም። እናንተ ብሬን ብላችሁ ስታብዱ እኔ እጮኜን ብዬ ማበድ እችል ነበር። ጸብ ማስነሳት እችል ነበር። ሁለታችሁም ላይ አምባጓሮ መፍጠር መፍትሄ እንደማይሆን ከባለፈው ጀምሮ ስላየሁት ነው። ስለዚህ ካሜራማን ካሜራውን ያስተካክላል። በጸባይ ቁጭ ብለን እንወያያለን። ማስረጃ ባለበት ብንካሰስ ምን ብንል ይሄው ቪዲዮ እየተቀረጸ ማስረጃ አለን። እርሶም ማስረጃ የሚሉትን ያቀርባሉ፣ አንተም ማስረጃ የምትለውን ታቀርባል። ስለዚህ ካሜራማን ካሜራን አስተካክል። ውድ ቤተሰቦች ካሜራ ሴታፕ ሰርተናል። በጸባይ በማስረጃ ለማውራት እንዲሁም እኔ ያለኝ የሚሉትን ዶክመንት ካላቸው እንዲያቀርቡ በጸባይ እንድንወያይ ነው የምፈልገው። እኔ አሁንም በዚህም አለበዛ እጮኜ ማግኘት ነው የምፈልገው። ከዛ በኋላ የእናንተን ኬዝ ተከታትለን መጨረስ እንችላለን። እጮኜን ከጎን ያድርጌ የህይወት ያጋር የወደፊት ህልሜ መሰረተባታለሁ ያልኩትን እናንተ ገና ለገና ህይወታችሁ ኖራችኋል፣ ልጅ ወልዳችኋልና በእኛ ህይወት መቀለድ አትችሉም። በዚህ አጋጣሚ አንድ ነገር ልንገራችሁ፣ እሱ ነው በእኛ ህይወት የመቀለድ መፍትሄ የላችሁም። እኛ ገና ህይወትን እንጀምርበት ሀብለን በምንጀምርበት ጊዜ በእናንተ የብር አለመግባባት የኔም የእጮኜም ህይወት መበላሸት የለበትም። ስለዚህ አቶ ባህሩ እናገራለሁ የሚሉት በልቶኛል የሚሉት ነገር ካለ ይሄው ፌስ ቱ ፌስ ከዛሬ እንዳልተገናኛችሁ ጓደኞቻችሁም ነግረውናል። በጸብ ትጠላላችሁ፣ በስልክ ልትሰዳደቡ ትችላላችሁ እንጂ በአካል አልተገናኛችሁ። ይሄው ድል ተመቻችቷል። ማውራት የምትፈልጉትም ማውራት ትችላላችሁ። ተናገራ። አንተ የኔን ገንዘብ በልተሃል አልበላህም? እኔ አንተን ገንዘብ አልበላሁም አቶ ባህሩ። ብዙ ነገር አሳልፈናል። እንዲህ ብለህ ትናገራለህ? አልበላሁም። አታፍርም? ስንት ተማምለን ስንት ታቦት ስንት ጽዋ አብረን ጠጥተን አሳልፈናል። አሁንም ቢሆን አንተ ነህ የካድከኝ፣ እኔ አልካድኩም። አንተ ነህ ልጄን ያግተህብኛል። ልጄ እንድለቅልኝ ነው የምፈልገው። አዎ ልጄን አሳግታታል አውቃለሁ። አንተ እንደሆንክ በቃ ሌላ ማንም ጠላት የለኝም። አንተ ነህ በቃ ጠላት አድርገህ እያየኸኝ ያለው አንተ ነህ። እኔ አንተን ገንዘብ አልበላሁኝም። አብረን አግኝተናል። ከዛ በቃ በገንዘቡ በቃ በኋላ የማይሆን ሆነ ተታተናል። ሌላ ነገር የለም። የበላው ገንዘብ የለም። ልጄን ግን አሳግተሃል። አሁንም እንድንገናኝ የፈለግኩት ስለ ልጄ ብቻ ነው ላወራ የመጣሁት። ሌላ ወሬ አልፈልግም። ለምንድን ነው እንደዛ አንተ እንደዚህ እኔን ተከታትለህ ምን አረኩ? ብኖርበትስ? እየኖርኩ ነው ልኖርበት። አሁንም ልጄን ግን አሳግተህብኛል፣ ልቀቅልኝ። ሌላ የምለው ነገር የለም። አንተ ጋር የምጨቃጨቀው ነገር የለም። ይሄ ነው እኔ የምለው። ሌላ ምን እንደው አቶ ባህሩ ማስረጃ የሚሉት በዚህ ወቅት እንደዚህ ያደርገኛል የሚሉት ካለ በልተኛል ምናምን ሳይሆን እንደዚህ ብልሃል የሚለውን ነገር ቢያስረዱት። እኔም ቅድም ካሜራ ጠፍቶም ስናወራ ነበር። አንዳንድ ማስረጃዎች አሉኝ እንደሱ ስራ ትቼው ነው እንጂ ምናምን ብዙ ነገር ብለውኛል። ካሜራ ጠፍቶም ያልተቀረጸ ብዙ ነገሮች አሉ ቤተሰቦች እና ሚሉትን ማስረጃ አለ የሚሉትን እሱም ያስታውሰውም ስለሆነ ይንገሩት። እኔ ለእርሱም አይደለም ደግፈው ለእጮኛ አባትም አይደለም የምደግፈው። የእጮኛ አባት ስለሆነ ወንጀለኛ ከሆነ ለሱ አልደግፍም። እኔ ለእውነት ነው የምደግፈው። እንዲሁም እጮኛ ማግኘት ብቻ ነው የምፈልገው። የእናንተን ኬዝ አልኳችሁ። እኔ እጮኛ ብትገኝ ቁጭ ብለን ተነጋግረን መፍታት እንችላለን። ጓደኞቻችሁን ሽምግልና አስቀምጠን እርቅ ማውረድ ትችላላችሁ። አይ ገንዘብ ተበልቷል በህግ የሚዳኝ ካሉ ወደ ህግ የሚሄድ ይችላል። ግን የእጮኛ ነገር ይቀድማል። እባካችሁ የሌለኝም ባህሪ ታጋሽ ሆኜ እየጠበቅኳችሁ ነውና እባካችሁ ወደ መፍትሄ ግቡልኝ። በልተኛ ላልበላኸኝም አይነት ክርክር አይደለም። ማስረጃ በዚህ ወቅት የሚሉት ካለ መናገር ይችላል። እሺ እኔ
ያንተን ልጅ አላገትኩም። እሸቱ ግን አስታውስ፣ ስንት ነገሮች ተማምለን ስንት ነገር ተማምነን ሰርተን የመጨረሻውን የቦታ ግዢ አስታውስ። እኔ ለሙት ዓመት ወደ ክፍለ ሀገር ወጣ ብዬ የሆነ ቦታ ተገኘ። ልናተርፍበት ብዬ የገዛሁትን ቦታ በስም ተደርጎ ታስታውሳለህ። በስም ይሁን ብለን ተማምነን ምንም አይነት ውል ሳይኖረን በስም ከሆነ በኋላ ግን አንተ ምንድን ነው ያረከው? አሁን ወቅቱ ነው ትርፍ ስለምናገኝበት ይሸጥ ስልህ ዛሬ ነገ እያልክ አቆይታን አላቆየህም ያንን ብር። ከዛ በኋላ ስጠይቅህ ጭራሽ ቦታው እንደተሸጠ ነገርከኝ። ይሄ ነው ያለው ነገር። ይሄ እንዴት አታምንም? ያንንም እኮ ሰርተን ተካፍለናል። ያው ሽጬ እኮ ተካፍለ የት ቦታ? ቦታውን ነው ያንን የተገዛውን ቦታ ሽጬ እኮ ከፍያለሁኝ። ብሩን በፍጹም አልሰጠኸኝም። አልካርኩም። እኔ እንግዲህ ታዲያ ክህደት የምለው እኮ ይሄን ነው። ብሩን ወይ ሸጠ አልሰጠኸኝም። ተሸጠን ነው የሰማሁት። ሰጥቻለሁ። እኔ በስራ ምክንያት የዛን ሰዓት የሰጡበት ማስረጃ አለ። አቶ እሸቱ ብሩን ያስገቡበት ማስረጃ አለ። እንግዲህ ካልጠፋ ብሩን ሰጥቻለሁ። ማስረጃ እንግዲህ ምን እንደዚህ እንከዳዳለን ታብለን ብዙ ዓመት የሰራን ሰዎች እንደዚህ አደርገኛ ብዬ በምን እኔስ አኖረዋለሁኝ? ደረሰኙን በምን አይነት ነው የሰጠኝ? ለምሳሌ በባንክ ካላክ እኮ የባንክ ስሊፑ አለ አይደል? መረጃ ይኖራል። እሱን ማሳየት ነው። በምንድን ነው የላከው? በምንድን ነው የላከው? አምጣ መረጃውን። መረጃ አቅርባ። የሁላ ሚሊዮን እንደ ቀልድ ማስረጃ አይጠፋም። እኔ የሰማሁት ብር ከሆነ የስራ ብር በቃ እኛ ስለምንተማመን ድሮም ስለማምነው ስለሚያምነኝ እሱም እኔ በጣም በቃ አባት ነው ለእኔ ታላቄ ነው፣ አባቴ ነው፣ አከብረዋለሁ። በሰዓቱ እዛ ክፍለ ሀገር እንደሄዱ በቃ ያንን ቦታ እንግዛ ተባብለን ገዝተን በኋላ ግን ደግሞ ለማታረፍ ብለን ሽጬ አካፍያለሁ። ሌላ የማውቀው ነገር የለም። እሱ ግን በልተኛል ከርተኛል ብሎ ነው አሁን ልጄን ያሳገተብኝ እና ስለዚህ እኔ አሁን ልጄን ነው የምፈልገው። ሌላ ጭቅጭቅ ነገር አልፈልግም። ስላለፈው አመሰግናለሁ። ለሚመጣው ደግሞ እኔ ራሴ እጄን እሰበስባለሁ። ይሄ ነው የምለው። አሁን ሁለታችሁም የምታወሩት ነገር ማስረጃ ተኮር ቢሆን በጣም የተሻለ ነበረ። አብሶ አቶ እሸቱ ብር ልክ ያለው እያሉ ነው። እኔ የሰማሁት 20 ሚሊዮን እንደ ቀልድ ዝም ብሎ ባንክ ሄደው ፈረም አድርገው በመላኪያ ብቻ የሚላክ ብር አይደለም። ፕሮሰስ ይጠይቃል። ያው ባንክም ቢሆን ይህን ያህል ብር ሲንቀሳቀስ የሆኑ ማስረጆች ይኖሩታል። የሁላ ብር አንቀሳቅሰው ሪሲት የለኝም ማለት በጣም ከባድ ነው። ጊዜው ደግሞ እንደሚሉት ሩቅም አይደለም። እባክዎትን አቶ እሸቱ ማለት አሁን ያንን ያለፈ ጊዜ ማስታወስ እኔ በቃ አሁን አይምሮ የራሱ የሚያስታውስበት ሰዓት ላይ አይደለሁም። በሩን ሰጥቻለሁ እንጂ ያንን አሁን እንዴት ብዬ ነው እንደገና ሪሲት ምናምን የምፈልገው? የት ነው እኔ ማለት አሁን ሰዓቱ ሂዷል። እንደዚህ ይመጣብኛል ብዬ ምን አላሰብኩትም። የምሬን ነው። እኔ ይመጣል ብዬ አላሰብኩትም። ስለዚህ አቶ እሸቱ ችግር የለውም። አንድ ነገር ልንገሩ። 10 እና 100 ብር አይደለም የላክበት እኮ መረጃ ይኖራል አይደል? ስሊፕ ይኖራል። በኋላም ከላክ ያሁላ ብር ቀልድ ነው እንዴ? ቀላል ብር ነው እንዴ? 100 ብር ነው እንዴ? 10 ብር ነው እንዴ? ስንት ሚሊዮን ብር ለሰው አሁን በምንድን ነው የላከው? አሁን ለልጆች ስንል አንድ መፍትሄ እንግባ። ይኸውልህ እኔ የምፈልገው ምንድን ታውቃሉት? እሳቸው የእርሶ ልጅ እጮኝን አላገትኩም ስላሉ ሳይሆን እርሶ ይህን ብር መብላቱን ካመኑ ችግር የለውም። የቀረውን ነገር እኔ ከእሳቸው ጋር ጨርሳለሁ። መጀመሪያ በእኔ ጎን ያለው እርሶ ልጆትን ማግኘት ከፈለጉ እርሶ የቤተሰቦትን ህይወት ማስተካከል ከፈለጉ እውነቱን ይናገሩ። የደበቁት ነገር እንዳለ እኮ ከገዛ ጓደኞትም ከሳቸውም እኔ እሳቸውን ብቻ ተከትዬ ነገር የለም አለ። መደባበቅ አያስፈልገንም። እኔ እሱን ገንዘብ እደብቃለሁኝ። አቶ እሸቱ መደባበቅ አያስፈልግም። እኔ ምንም የደበቁት ነገር የለም። ማስረጆች አሉ። ያ መሬት እንደተሸጠ የሚያረጋግጥ ማስረጆች አሉ። ሌላ ነገር ውስጥ አንግባ። ማረጋገጫ እኮ ተሽጧል አልኩ። ሽጬ ብሩን ሰጥቻለሁ ነው። አሁን በቃ ብሩን ሰጥቻለሁ። እኔ ብር ምስክር ማንም አንድ ሰው እንኳን የለም። እኔ ከጓደኞቹ ከመሃል ጓደኞቻችሁም ሰምቻለሁ። ለልጆት የሚያስቡ መጀመሪያ አብረን ስንሰራ መሃል ጓደኛ የሚገባብን ሰው ችግር የለውም። አጥፍተው ከሆነ መስተካከል በሚችለው ነገር ብሩን መመለስ በሚችሉት ነገር ትዋዋላላችሁ። እኔ የማውቀው ነገር አሁን የምፈልገው ነገር እንዲያምኑልኝ ነው። ከዛ ደግሞ ስለ እጮኜ እኔ ከሳቸው ጋር አወራለሁ። እኔ የምንፈልገው ስለ ልጄ ነው። ስለ ልጆት የሚያስቡ ከሆነ የሚጨነቁ ከሆነ እውነቱን ይንገሩ። ምንም የወሰድኩት ገንዘብ የለም። እርግጠኛ ኖት? ድሮም ተማምነን ነበር የምንሰራው። አሁን ነው እሱ ነው የካደኝ። እንደ አባት የማየው አሁን ላይ ነኝ እኔ የምክደው። እንዴት ነው የምክደው? የተካድኩት እኮ አንተ ነህ የካድከው። ካድካይ ብለህ ልጄን ያገትክብኝ አንተ። በስምህ የሆነውን እኮ ቦታ ነው የካድከው። ሸጠ ምን እያልክ ነው? ሰጥቻለሁ ገንዘብህን። በምንድን ነው የሰጠኝ? በምን አይነት መረጃ? በባንክ ልክ ያለውን አምጣ፣ ስሊፑን አሳይ።
እኮ እሱ እኮ አሁን በጊዜ ሂደት በቃ በጊዜ ብዛት እሱ ነው አሁን እንዴት ይጣላል? ትንሽ ብር አይደለም፣ አትጥልም፣ በፍጹም አትጥልም። ለመካር ካላሰብ ችግር የለውም። ይኸውልህ አንድ መልስ ብቻ ለእኔ ይመልስልኝ። እንደ ቤተሰብ እንደ ጓደኛ የሚዩኝና እንደ ልጆትም እጮኛ ከፈለጉ ይሄን ብር በልተዋል አልበሉም? አንድ እርግጠኛ ነው? እርግጠኛ ነኝ። በቃ ችግር የለውም። እሺ አንዴ ጠብቁኝ፣ እኔ ማመጣው ወረቀት አለ። ከዛ ደግሞ ወደ እሳቸው መጣል። መጀመሪያ እርሱን የራሴን ጉዳይ የራሴን ቤተሰብ ነው እንደ ቤተሰብ ልንታይ አባቴ ብዬ እኮ ልጠራውት ነበር አይደል እንዴ? የእርሱን ልጅ አግብቼ ቢሆን የሁላ ነገር መዘዝ ባይመጣ። ስለዚህ እድል ሰጥቼዎታለሁ፣ አላመኑልኝም። እኔ አንድ ሰነድ አለኝ፣ እሱን ይዤ እመጣለሁ። እሱን ወረቀት አይተው ግን መልስ እንዲሰጡኝ ስለምፈልግ እባክዎትን ይጠብቁኝ። ቤተሰቦች አንድ ሰነድ ከመኪና ውስጥ ይዤ ተመልሻለሁ። ራሴ ባጣራሁት መሰረት ብዙ ሰነዶችን በሁለታችሁ መሀል ከጓደኞቻችሁ ለመቀረጽ ቢችሉ ጥሩ ነበር። እዚህ ጋር ሰነዶች አሉ። ይሄ የአቶ እሸቱን የእጮኛዬን አባት በተመለከተ ነው። እያንዳንዱን ነገር ራስዎት አንብበው መመስከር ይችላሉ። ይዩት፣ ሁለቱንም ሰነዶች ይዩት። ሁለት ሰነድ ነው ያዘጋጀሁት በሁለታችሁ መሀል ካለው። ይሄ ሰነድ ታዲያ ምንድን ነው የሚያሳየው? አሳሳቱኛ ይኸውልህ አንድ ነገር ይሄ ሰነድ እርሱ የፈረሙበት ኮፒ ነው። ከመንግስታዊ ተቋምም በኮፒ መልክ ይወጣ። ካስፈለገ ኦሪጂናል አውጥተን ምን መካሰስ እንችላለን? እኔ የሚገርም ነው። አሳስተውኛል። አሳሳቱኝ። እንደዚህ በቃ ማለት ዘመር መስለው ጓደኛ መስለው አሳስተውኛል። ይኸውልህ ይሄ ሰነድ የማይገኝ መስሎት ነበር የካዱት። ያ መሬት እርሶ ሸጠው ለእሳቸው ብር እንዳላስገቡ እንዳላካፈሉ አውቃለሁ። ይኸው አሳስተውኛል። ጓደኛ መስለው ዘመር መስለው አሳስተውኛል። ታውቃለህ? አሁን አንድ አሳስተውኛል ማለት ኃላፊነት ለራስዎት ጉዳይ ራስዎት ይሰዱ። ማንም ለእርሶ ችግር ኃላፊነት አይወስድም። ልጆት ለዚህ ሁላ ጦስ ለመግባት ጥፋተኛ እርሶ ነዎት። ያው ሁላ ብር በልተው እውነት ነው። ይኸው ይሄ ሰነድ እንግዲህ የሚያረጋግጥ ነው። በዚህ የተነሳ ነው ልጄን ያገተብኝ። አሁን አመኑ ግን ብር መብላቱትን አምኛለሁ። አይ አሳስተውኛል። ጓደኛ መስለው ሚስጥር ደባቂ መስለው አሳስተው ነው እንትን ያሉብኝ። እስቲ ቢያንስ ሰው ላይ ያላችሁ አሁን ደግሞ ደርሶ መጣ። ይሄው መረጃ አይደለም እንዴ ያልኩት? ከዚህ በላይ ምን አለ? ተገኘ እኮ መረጃው፣ የወረቀት መረጃ። ወረቀት የያዘውን አይለቅ የሚባለው ይሄን። ስለዚህ እርሶም እውነቱ እንዲነግሩ ይፈልጋሉ። ምን ነው እውነቱ? እጮኛዬን አግተዋታል። አላገጥኩም። ማይሆን ነገር አያምጡ። እጮኛዬን አግተዋታል። አላገጥኩም። ሌላ ነገር ውስጥ አንግባ አቶ ባህሩ፣ ሌላ ነገር ውስጥ አንግባ። እርሶም ጋር መረጃ አለኝ። በፍጹም አላገጥኩም። እባክዎትን በፍጹም የፈለጋችሁት ነው። ይኸውልዎት እርሶንም ማሳሰርም ሌላም ነገር ይችላል። እኔ ሌላ ነገር አይገባ። አቶ ባህሩን ታውቀዋለህ? በመጀመሪያ ደረጃ ምን ልትሆን ነው ራሱ እዚህ የመጣው? ይኸውልዎት ሌላ ነገር ውስጥ አይግቡ። መሳሪያ ምንም ቢያወጡ ምንም የምፈራው ነገር የለም። እጮኛዬን ማግኘት እፈልጋለሁ። እሱ ደግሞ ያለችው እርሶ ጋር ነው። በምን አረጋገጥ? እሱ ነው እርግጠኛ ነኝ። ለዚህ ሰነድ አይደለ? ይህን ሰነድ በህጋዊ መንገድ ጉዳያችሁን መፍታት እንችላለን። ስለዚህ እባክዎትን እጮኛ ያለችበትን ነገር ይህን ሰነድ ሰጥዎታለሁ። በህጋዊ መንገድ ሁለታችሁ አላገጥኳትም። በቃ ይቅርታ። አሁን ነው የምታምነው? ይቅርታ በቃ ምን አንዴ ባለጌት ዞሮ ነው እዛው ውጣ። እንደውም እባክዎትን ውጡልኝ። አላገጥኳትም። ውጣ። እንደውም ጠቅላላ እባክዎትን። ልጅቷ የት ነው ያለችው? ውጣ። አላውቅም። እርሶ ጋር እንዳለች እርግጠኛ ነኝ። የለች። አይዋሹ። እርሶ ጋር ነው ያለች። እርሶ ጋር ነው። አቶ ባህሩ አቷሽ ልጅቷን አግታታል። ይቅርታ ጠየኩ። እጮኛ ያለችው እርሶ ጋር ነው አቶ ባህሩ። ነገርኩ። ይኸውልዎት እርሶ ሌላ ሰነድ አምጥቼ እርሶን የማይሆን ጣጣ ውስጥ ከምከቱት እጮኛ ያለችበትን ይንገሩኝ። የለችም ማለት እጮኜ እርሶ ጋር ነች። ሌላ ውሸት አያስፈልግም። እርሶ ጋር እንዳለች አውቃለሁ አቶ ባህሩ። እኔንም አያድክሙኝ። እውነቱን ይንገሩኝ። የት ነው ያገቷት? እጮኜን የት ነው ያገቷት? የለችም አልኩ። እርሶ ጋር ነች። በሱ በአባቷ ምክንያት ተናደውም ሊሆን ይችላል ሌላ መዘዝ ውስጥ የገቡት። እረዳዎታለሁ። እጮኛ ያለችበትን ብቻ ይንገሩኝ። መሳሪያ ስለያዝ ምናምን ማንም አይፈራም። ይኸውልዎት እዚህ ጋር ካሜራ እየተቀረጸ ነው። አንድ ነገር አደርጋለሁ ቢሉ ጦስ ውስጥ ነው የሚገቡት። ስለዚህ እጮኛ ያለችበትን ይንገሩኝ።
ልጅ ያለችበትን ተናገር እንጂ። አዎ እኔ ጋር ነች ማለት እርሶ ጋር ነች? እኔ ጋር ነች። እርሶ ጋር ነች? እጮኜ እርሶ ጋር ነች? አንተ ልቀቀኝ። እኔ ጋር ነች። ልቀቀኝ። እንዴት ተጫወትክብኝ? ጫወትባት። እኔ ጋር ነው። ልክ እንደሱ አይደለም። ልቀቀኝ። የት ነው ያለችው እጮኜ? የት ነው ያለችው? አለች እኔ ጋር። ልቀቀኝ። እንዴት ወደዛ ልቀቀኝ። ልቀቅ። ሁሌም ውጣ እንደው ማለት እንደውም ነው